ሰላም ጤና ይስጥልኝ። የዕለቱ መረጃዎች እንደሚከተለው ተዘጋጅተዋል። ወደ ዝርዝር ከማለፋችን በፊት አበይት ነጥቦቹን እናሰማችሁ። ኤርትራ የ2026 የተባበሩት መንግስታት የሰብአዊ መብት ምክር ቤት ማህበራዊ ፎረም ሊቀመንበር ሆና መሾሟን ዩኤን ዎች አወገዘም። የተባበሩት መንግስታት ድርጅት ኢሊኖ እንደ አውሮፓውያን አቆጣጠር በ2027 መጨረሻ 49 ሚሊዮን ተጨማሪ ሰዎችን ለከፍተኛ ረሃብ ሊያጋልጥ እንደሚችል አስጠነቀቀ። ፕሬዝዳንት ዶናልድ ትራምፕ የትውልድ ዜግነት መብትን የሚገድቡ አዳዲስ አስፈጻሚ ትዕዛዞችን ፈረሙ። አሁን የእነዚህና ሌሎች መረጃዎች በዝርዝር እናቀርብላችኋለን። ሰናይ ጊዜም። የሀገራዊ ምክክር ጉባኤ ወደ መጨረሻ ውሳኔ የሚተላለፍበት መድረክ መድረሱ ተገለጸ። በኢትዮጵያ ሀገራዊ ምክክር ጉባኤ የመጨረሻውን የውሳኔ መድረክ ለመጀመር መሰረት የሚጥሉ የመጣሪያ ምክረ ሀሳቦችን ለተመካካሪዎች እየቀረቡ ይገኛሉ። ከሐምሌ 8 ቀን 2018 ዓ.ም ጀምሮ እየተካሄደ በሚገኘው የሀገራዊ ምክክር ጉባኤ በተለያዩ የውይይትና የመጣሪያ ሂደቶችን ካለፉ በኋላ በስልታዊ ቡድኖች የተጣሩትና የተስማሙባቸውን ሀሳቦች ወደ ዋናው የውሳኔ መድረክ ተሸጋግረዋል። በሂደቱ ወደ 500 የሚጠጉ ተመካካሪዎች በ250 የስልታዊ ቡድኖች ተደራጅተው በ8 ዋና ዋና አጀንዳዎችና በንዑሳን አጀንዳዎች ላይ የተመረጡ ሀሳቦችን በዝርዝር በመመካከር ስምምነት የተደረሰባቸው ጉዳዮች በፊርማ አረጋግጧል። በአሁኑ ወቅት የቃለ ጉባኤ ያዦችና አማካካሪዎች እነዚህን በፊርማ የተረጋገጡ ሀሳቦች ለተመካካሪዎች በግልጽ ሁኔታ ቀርበዋል። ወደ የመጨረሻዊ ውሳኔ መድረክ የሚያልፉትን ጉዳዮችም አብራርቷል። ተመካካሪዎች በበኩላቸው የተመረጡት ሀሳቦች በትክክል በቃለ ጉባኤ መዝገብ መካተታቸውና ለውሳኔ መድረኩ መቅረባቸውን ግልጽነት እንዲሁም የሂደቱን ተአማኒነትን እንደሚያጠናክር አንስቷል። በውይይቱ ወቅት በዋና አጀንዳዎች ላይ ተጨማሪ ማሻሻያ፣ ማስተካከያ ወይም ያልተካተቱ ሀሳቦችን ካሉ በዚህ ደረጃ እንዲቀርቡ እድል የሰጠ ሲሆን ይህም ወደ የመጨረሻው የውሳኔ መድረክ የሚቀርቡ ሀሳቦች ሁሉን አቀፍ እንዲሆኑና ሰፊ ስምምነት እንዲያገኙ አግዟል ተብሏል። ተመካካሪዎች ከግላዊ አመለካከትን ይልቅ ሀገራዊ ጥቅምን፣ ሀገራዊ መግባባትና ህብረ ብሔራዊነትን ያስቀደመው ውይይት መካሄድ ገልጾም የመድረኩ ሂደት ከእኔ ወደ እኛ የሚያሸጋግር የመግባባት ባህልን ያጠናከረ መሆኑን ተናግሯል። በተጨማሪም የቀረቡት ሀሳቦች በሙሉ በቃለ ጉባኤ መያዛቸው፣ መነበባቸውና በአመካካሪዎች ማብራሪያ መሰጠቱን የሂደቱን ግልጽነትና አሳታፊነት ያጠናከረ እንደሆነም ተመልክቷል። ኤርትራ የ2026 የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቀመንበር ሆና መሾሟን ዩኤን ዎች አወገዘም። የተባበሩት መንግስታት ድርጅት እንቅስቃሴዎችን የሚከታተለው ዩኤን ዎች ኤርትራ የ2026 የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቀመንበር ሆና መሾሟን አወገዘም። ተቋሙ ውሳኔውን በዓለም ላይ ካሉ እጅግ አፋኝ አምባገነናዊ ስርዓቶችን አንዱን ሰብአዊ መብቶችን የማሳደግ ኃላፊነት ያለበት አካል ኃላፊ ማድረግ አስነዋሪ ቀልድ ነው ሲል ትናንት ባወጣ መግለጫ አስታውቋል። በመግለጫው በከባድ የሰብአዊ መብት ጥሰቶች የሚከሰሱ ሰዎች ዋና ዓላማው ሰብአዊ መብቶችን መጠበቅና ማሳደግ የሆነ ተቋምን እንዲመሩ እየተደረገ ነው ሲሉ የዩኤን ዎች ዳይሬክተር ሄለን ኖየር ገልጿል። በትግራይ ጦርነት ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ ክፍል አጎራባች አካባቢዎች ላይ ወረራ በማካሄድ በመድፈርና ንብረት በመዝረፍ ተሳትፏል በሚል ክስ አሜሪካ በኤርትራ ላይ ማዕቀብ እንደተጣለባት መግለጫው አስታውሷል። የኤርትራ መንግስት ዜጎቹን የብሔራዊ አገልግሎት እንዲሰጡ የሚያስገድድ ተቃዋሚዎችና ጋዜጠኞችን ያለ ፍርድ ለዓመታት የሚያስር የሃይማኖት ጭቆና የሚያሳድር ነው ሲል መግለጫው አስፍሯል። ይህ የሰብአዊ መብቶች ምክር ቤት የራሱን መመዘኛዎች በማክበር ረገድ የሚያሳየው ስር የሰደደ ውድቀት የቅርብ ጊዜ ማሳያ ነው ያሉት ዋና ዳይሬክተሩም ምክር ቤቱ በተደጋጋሚ የሰብአዊ መብት ጥሰት የሚፈጽሙ አካላት ተጽዕኖ የሚፈጥሩ ቦታዎችን እንዲይዙ ፈቅደዋል ብሏል። ኒውዮር ይህን ድርጊት የተባበሩት መንግስታት የሰብአዊ መብት አጠባበቅ ስርዓት አጠቃላይ ተአማኒነት ይበልጥ ይሸረሽራል ሲሉም አክሏል። የተባበሩት መንግስታት ሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ ይህንን ሽሞት ያለምንም መዘግየት በይፋ እንዲያወግዙ እንጠይቃለን ሲሉ ዋና ዳይሬክተሩ ጥሪ አቅርበዋል። በተጨማሪም በተለይም እንደ ፈረንሳይ፣ ዩናይትድ ኪንግደም፣ ኔዘርላንድስ፣ ጣሊያን፣ ስፔን፣ ብራዚል፣ ጃፓንና ስዊዘርላንድ ያሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሀገራት የኤርትራን ሊቀመንበርነት የሚቃወም አፋጣኝ የጋራ መግለጫ እንዲያወጡም እንጠይቃለን ብሏል። እነዚህ መንግስታት ይህንን ሽሞት እንዲሻር መጠየቅና በኤርትራ አመራር ስር የሚካሄዱ ማንኛውም ሂደቶች ህጋዊነት እንደማይሰጡ ማሳወቅ አለባቸው ሲሉም ዋና ዳይሬክተሩ ተናግረዋል። በፈረንጆቹ ጥቅምት 29ና 30 ቀን 2026 በጄኔቫ በሚካሄደው የተባበሩት መንግስታት ማህበራዊ ፎረም ዓለም አቀፍ ትብብርና አንድነትን ማሳደግ ላይ ትኩረት ያደረገ ነው።
የተባበሩት መንግስታት ድርጅት ኤልኒኖ እንደ አውሮፓውያን አቆጣጠር በ2027 መጨረሻ 49 ሚሊዮን ተጨማሪ ሰዎችን ለከፍተኛ ረሃብ ሊያጋልጥ እንደሚችል አስጠነቀቀም። ዓለም ላይ በጣም ተጋላጭ በሆኑ ማህበረሰቦች ውስጥ የሚኖሩ ወደ 49 ሚሊዮን የሚጠጉ ሰዎች እየጨመረ የመጣውን የኤልኒኖ የአየር ሁኔታ ክስተት እየተባባሰ ሲሄድ ለከባድ ረሃብ ሊጋለጡ እንደሚችሉ የተባበሩት መንግስታት የዓለም የምግብ ፕሮግራም WFP አስጠንቅቋል። እየተባባሰ የመጣውን ዓለም አቀፍ የምግብ ቀውስ ለመከላከል በቅድመ እርምጃ አስቸኳይ ኢንቨስትመንት እንዲደረግ ጥሪ አቅርቧል። ረቡዕ ዕለት ባወጣው ሪፖርት WFP ከመስከረም 2026 ጀምሮ 49 ሚሊዮን ተጨማሪ ሰዎች አጣዳፊ የምግብ ዋስትና ሊያጋጥማቸው እንደሚችል ተንብዮ ነበር። ይህም በ45 ተጋላጭ ሀገራት ውስጥ በከፍተኛ የምግብ ዋስትና ችግር ያለባቸው ሰዎች ቁጥር ከ225 ሚሊዮን ወደ 274 ሚሊዮን ከፍ ያደርገዋል። ይህም በግምት 22 በመቶ ጭማሪ ነው ተብሏል። ኤልኒኖ ቀድሞውኑ ተጋላጭ ለሆኑ በሚሊዮን የሚቆጠሩ ሰዎች የምግብ ዋስትና ላይ ትልቅ ስጋት ነው ሲሉም የWFP ተጠባባቂ ስራ አስፈጻሚ ዳይሬክተር ካርል ስካው ተናግረዋል። ቤተሰቦች ለእነዚህ የአየር ንብረት ጥቃቶችን እንዲዘጋጁ በቶሎ በረዳን ቁጥር ህይወትን የማዳንና የኑሮ መተዳደሪያን የመጠበቅ አቅማችን ይጨምራል ሲሉም ስካው ተናግረዋል። የተባበሩት መንግስታት ድርጅት እንዳስታወቀው ምስራቅና ደቡብ አፍሪካ ከፍተኛ ጉዳት ከሚያስተናግዱ ቀጠናዎች መካከል አንዱ ሲሆን ከ18 ሚሊዮን በላይ የሚሆኑ ሰዎች የምግብ ዋስትናቸው እየተባባሰ እንደሚሄድ ይጠበቃል። ይህም 26 በመቶ ጭማሪ ያሳያል። ኤጀንሲው ክልሉ በተለይ ተጋላጭ ነው ብለዋል። ምክንያቱም ግብርና በወቅት ዝናብ ላይ በእጅጉ ጥገኛ ሲሆን የአየር ንብረት ድንጋጤዎችን ደግሞ የመትከልና የመሰብሰቢያ ዑደቶችን እንደሚያስተጓጉል ይጠበቃል። ይህ ማስጠንቀቂያ የወጣው የሰብአዊ ድርጅቶች ከግንቦት ወር ጀምሮ እየታዩ ያሉትን የኤልኒኖ ሁኔታዎችን በምስራቅና በአፍሪካ ቀንድ በዚህ ዓመት መጨረሻ ላይ የዝናብ ስርጭት በእጅጉ ሊቀይሩ እንደሚችሉ በማስጠንቀቅ ሲሆን ይህም በኢትዮጵያ፣ በሱዳን፣ በደቡብ ሱዳን፣ በኬንያና በኡጋንዳ ባሉ ሀገሮች የግብርና ምርት አደጋ ላይ ሊጥል ይችላል ተብሏል። ቱርክ፣ ሳውዲ አረቢያና ፓኪስታን የሶስትዮሽ ወታደራዊ ስምምነት ሊፈራረሙ መሆኑን ወታደራዊ ምንጮች ገልጿል። ሶስት ሀገራት የጋራ ወታደራዊ ስምምነት የሚፈራረሙት በሳውዲ ከተማ ጅዳ መሆኑን ምንጮች ጨምሮ ገልጿል። የቱርክ ፕሬዝደንት ረሲፕ ጣይብ ኤርዶሃን አርብ ማለዳ ወደ ሳውዲ አረቢያ ለአንድ ቀን ጉብኝት አቅንተዋል። የፓኪስታኑ ጠቅላይ ሚኒስትር ጅዳ የደረሱት ሐሙስ ዕለት መሆኑን ታውቋል። ፕሬዝደንት ኤርዶሃን ከሳውዲ ልዑል መሐመድ ቢን ሳልማን ጋር እንዲሁም ከፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ጋር ተገናኝተው ይወያያሉ ተብሏል። ፓኪስታን በአሜሪካና ኢራን መካከል የሰላም ስምምነት እንዲደርስ የምታሸማግል ሲሆን ቱርክ ደግሞ የጋዛ የተኩስ አቁም እንዲፈረም ዲፕሎማሲያዊ ጥረት ስታደርግ ነበር። ስምምነቱ ሁሉም ወታደራዊ ትብብሮችን እንደሚያካትት ተገልጿል። ፓኪስታንና ቱርክ ከፍተኛ የጦር መሳሪያ ላኪ ሀገሮች ናቸው። በኮንጎ በኢቦላ ቫይረስ መያዛቸው የተረጋገጡ ሰዎች ቁጥር ከ4,000 በላይ መሆኑ ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ቫይረስ የተያዙ ሰዎች ቁጥር 4,053 መድረሱን ሲረጋገጥ 1,850 ሰዎች ደግሞ መሞታቸው ታውቋል። በኮንጎ የተከሰተው ኢቦላ በፍጥነት በመዛመት በዓለማችን ሁለተኛው ግዙፍ ወረርሽኝ ሆኖ ተመዝግቧል። ባለሙያዎች ወረርሽኝ መከሰቱ እንደ አውሮፓውያን አቆጣጠር ግንቦት 15 በይፋ ከመነገሩ ከወራት በፊት እንደተከሰተ ያምናሉ። በዚህም የተነሳ በኢቦላ ቫይረስ የተያዙ ሰዎች ቁጥር በይፋ ከተገለጸው የሚበልጥ ሊሆን እንደሚችል ተናግሯል። የማዕከላዊ አፍሪካ የህብረተሰብ ጤና ኢንስቲትዩት በአጠቃላይ በቫይረስ የተያዙ ሰዎች ቁጥር 4,053 መሆኑን ገልጾ 1,850 ሞተዋል ብሏል። ይህ መረጃ የተሰበሰበው በሀገሪቱ ከሚገኙት 5 ግዛቶች ነው። በሳይንስ ጆርናል ላይ የታተመ ሪፖርት ወረርሽኙ በኢቱሪ ግዛት የጀመረው በጥር ወር ወይም ከዚያ ቀደም ብሎ ሊሆን እንደሚችልም ይገለጻል። በጥር ወር አጋማሽና ግንቦት 15 መካከል በቫይረሱ የተያዙ 500 ሰዎችን መለያታቸው ባለሙያዎች ተናግሯል። ዘግይቶ ወረርሽኝ መከሰቱ መታወቁም በሀገሪቱ ያለውን የትጥቅ ግጭትና የክትባትና የሕክምና አለመኖር ወረርሽኙ ለመቆጣጠር አስቸጋሪ አድርጎታል። ወረርሽኙ ከዚህ ቀደም ከ2018 እስከ 2020 ከተነሳው አንጻር የከፋ እንደሆነ ተገልጿል። በያዝነው ዓመት ወረርሽኙ መነሳቱ በይፋ የተገለጸው ግንቦት 15 ነበር። ፕሬዝደንት ዶናልድ ትራምፕ የትውልድ ዜግነት መብትን የሚገድቡ አዳዲስ አስፈጻሚ ትዕዛዞችን ፈረሙ። የአሜሪካው ፕሬዝደንት ዶናልድ ትራምፕ የሀገሪቱን የትውልድ ዜግነት መብት ለመገደብና የወሊድ ቱሪዝም የሚባለውን አሰራር ለማስቆም ያለሙ 2 አዳዲስ አስፈጻሚ ትዕዛዞችን ሐሙስ ዕለት ፈርመዋል። ይህ እርምጃ ቀደም ሲል በጠቅላይ ፍርድ ቤት 6-3 በሆነ የድምፅ ብልጫ ውድቅ የተደረገውን የፕሬዝደንቱን ተመሳሳይ ትዕዛዝ ተከትሎ የአሜሪካን ህገ መንግስት 14ኛ ማሻሻያ ድንጋጌ ዳግም ለመሞገት የተደረገ ጥረት ነው ተብሏል።
አዳዲሶቹ አስፈጻሚ ትዕዛዞች በተለይም ነፍሰ ጡር የውጭ ዜጎች ልጆቻቸውን በአሜሪካ ምድር በመውለድ ዜግነት የሚያገኙበት መንገድ፣ የውጭ ሀገራት ሰራተኞችን እንዲሁም የጠላት ዜጎችን ተብሎ የተፈረጁ ሰዎችን ልጆች የዜግነት መብት ለማገድ ያለሙ ናቸው። የፕሬዝደንቱ ረዳት ስቴፈን ሚለር ትዕዛዙ ከተፈረመበት ጊዜ ጀምሮ ለወሊድ ቱሪዝም ዓላማ የሚሰጥ ቪዛ ሙሉ በሙሉ መታገዱን ገልጿል። ፕሬዝደንት ትራምፕ በበኩላቸው ሰዎች ዜግነትን ንግድና የገንዘብ ማግኛ በማድረጋቸው የቀድሞውን የጠቅላይ ፍርድ ቤት ውሳኔ አሳዛኝ ሲሉ የተቹ ሲሆን የጠቅላይ ፍርድ ቤቱ ዋና ዳኛ ጆን ሮበርትስ ግን የ14ኛው ማሻሻያ አርቃቂዎች ለአሜሪካ ህጻናት በሙሉ የዜግነት መብት ማረጋገጣቸውን ገልጸው ህገ መንግስታዊ ቃል ኪዳኑ እንደሚጠብቅ አጽንኦት ሰጥቷል። አዳዲሶቹ አስፈጻሚ ትዕዛዞች በፍርድ ቤቶች በኩል ጠንካራ የህግ ተግዳሮች እንደሚገጥማቸው ይጠበቃል። መረጃዎቻችን እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ።